አሜሪካ ለኢራን $30 ቢሊዮን ካሳ ሰጠች። አሜሪካ በቅርቡ በኢራን ላይ ባደረሰችው ከባድ ጉዳት ሳቢያ የተጋጋለውን ጦርነት በስምምነት ካረገበችው በኋላ ማገገሚያ እንዲሆናት ብላ ለኢራን $30 ቢሊዮን ድጋፍ አድርጋለች። በእስራኤልና በኢራን ጦርነት መካከል በማይመለከታት ጉዳይ ዘው ብላ ከገባች በኋላና የኢራንን የኒኩለር ማበልጸጊያ ከምድር በታች ዋሻ ለዋሻ ተከትላ በጦር ጀት ቦምብ ካወደመችው በኋላ በኢራን የተቃጣባት የኳታር ሚሳኤል ጥቃት የአሜሪካንን ልብ አርዶታል። በኢራን አጸፋዊ ምላሽ የተደናገጡት ሽማግሌው ትራምፕ በአንድ ሌሊት ስምምነት እንዲመጣ ወሰኑ። ዛሬ ደግሞ $30 ቢሊዮን ለኢራን በድጋፍ መልክ አበረከቱ። ድጋፉም ኢራን የራሱ የሆነ ኒኩለር እንዲኖራት ፋሲሊቲዎችን እንድታሟላና በጦርነቱ የተፈናቀሉ ንጹሃኖችን ለመርዳት ይውላል ብለዋል። ትላንት በቢሊዮን ዶላሮችን በጅታ ያላትን ዘመናዊ የጦር ጀት ተጠቅማ ያወደመችውን የኢራንን ኒኩለር ማበልጸጊያ ዛሬ ደግሞ እንካችሁ $30 ቢሊዮን ኒኩለር ስሩ፣ የተጎዱ ንጹሃን ካሉ አግዟቸው ብለው ለኢራን እጅ መንሻ ሰጥተዋል። ትራምፕ ደርሶ ድንገት መልአክ የሆኑት ምን አስበው ነው? ተባብረን እናጥፋት ያሏትን ኢራንን ሊረዱ የተነሱት ፖለቲካዊ ጨዋታው ሁለት ነው። አንደኛው ከኢራን የፈለጉት አንድ ድርድር አለ፣ ይህ ሰጥቶ መቀበል የሚል ፖለቲካዊ ሳይንስ ሲሆን፣ ሁለተኛው ደግሞ ኢራንን በደስታ ከረሜላ እየደለሉ በጦርነት ከሚጠበቀው በላይ የተዳከመችውን እስራኤልን ቶሎ ቶሎ ማስታጠቅና እንድታገግም ማድረግ ሲሆን፣ ይህ ደግሞ አዘናግቶ መልሶ ማጥቃት ካውንተር አታክ ኦፍ ፖለቲካል ዋር ሳይንስ ይባላል። ሁለቱንም አጠር አድርገን ስንመለከታቸው የአሜሪካን $30 ቢሊዮን ኢራንስ እንዴት እያየችው ነው የሚለውን አሚር ኒውስ ያሰባሰባቸው መረጃዎች ተመርክዞ እንዲህ ያስቃኛችኋል። ፎሎው፣ ላይክ፣ ሼርም እያደረጉ አሜሪካ የሆነ የፈለገችው ቁማር ከሌለ በቀር ድንገት ደርሶ መልአክ አጫውታትም። ልክ የአረብ ሀገራቶችን እንደምትጫወትባቸው ሁሉ ኢኮኖሚዋን ተጠቅማ ወፈር ያሉ ረብጣ ዶላሮችን በድጋፍ መልክ እየለገሰች አጉል ካንገት በላይ የሆነ ወዳጅነትን በመፍጠር ሀገራቶቹ ያላሰቡትን ድንገታዊ የድርድር አንቀጽ አውጥታ ታስፈርማቸዋለች። ሳይወዱ በግዳቸው እውነት በሚመስለው ፈገግታዋ አሳስቃ እጃቸውን ትጠመዝዛቸዋለች። ለሷ እንዲገዙም ታደርጋቸዋለች። በቅርቡ እንኳን እንደዛ ያወዳደመቻትን ሶሪያን በድጋፍ በሚል ብዙ ዶላር ከሰጠቻት በኋላ ለእስራኤል ነፃ ሀገርነት እንድትፈርም አድርጋ ከብዙ አረብ ሀገር ጋር እንድትጣላ አድርጋታለች። ሌላኛው አዘናግቶ መልሶ ማጥቃት ካውንተር አታክ ኦፍ ፖለቲካል ዋር ሳይንስ የምንለው ዋነኛው የዚህ እርዳታ የቁማሩ ጨዋታ ይመስላል። በኢራንና በእስራኤል የ12 ቀን ጦርነት ከጠበቁት በላይ የጨዋታ የበላይነት ወስዳ የነበረችው ኢራን በምትልካቸው የሚሳኤል ዝናብ አማካኝነት ያ ዘመናዊ ነው የረቀቀ ነው የተባለው የእስራኤል የአየር ላይ ጥቃት መከላከያ አይረን ዶሙን ሙሉ በሙሉ በሚባል ደረጃ ስላዳከመችውና መከላከል እንዳልቻለ ሲያውቁ ጦርነቱን ከመሸነፋችን በፊት በስምምነት ቋጭተነው ከእንደገና እስራኤልን አስታጥቀን ብንገጥም ይሻላል ያሉ ይመስላል። በዚህ በኩል ለኢራን መደለያ የሚሆን $30 ቢሊዮን የእጅ መንሻ እየላኩ፣ በሌላ በኩል አሜሪካ ከጀርመን ጋር በጋራ በመሆን ለእስራኤል የሚሳኤል ማምከኛ መሳሪያዎችና ሌሎች የውጊያ ማቴሪያሎችን በአውሮፕላኖቻቸው እያጓጓዙ መልሰው እያቋቋማት እንደሆነም ያገኘነው መረጃ ያመለክታል። ለዚህም ነው ጦርነቱን አለሳልሰው በድጋሚ መልሶ ለማጥቃት የተዘጋጁ የሚመስሉት። ድጋፉም ይህንን ለማድረግ የጊዜ ቆይታ እንዲሰጣቸው እየተጠቀሙበት ይመስላል። ከጠበቁት በላይ ኃያል የሆነችባቸው የመካከለኛው ምስራቋ ኢራንስ እንደ ሞተ እንስሳ ሊገነጣጥሏት ከበላዋ የሚያንዣብቡትን ሀገራቶችና ያረጀ ያፈጀ የፖለቲካ ቁማራቸውን እንዴት እያየችው ነው የሚለውን በቀጣይ